የተከበራችሁ ክቡራን የማካቲው ቤተሰቦች ውስብስብ ሕይወት የተሰኘው መጽሐፍ መቼቱ ከአስመራ እስከ አዲስ አበባ ድረስ ይዞን እንዲጓዝ አድርጎ በደራሲ ተዘራ ካሳ ተጽፎ በአምነን ዮሴፍና በማርያማዊት ተሾመ ወደ እናንተ ይደርሳል። ሐሳብ አስተያየታችሁን ከመስጠት ወደ ኋላ እንዳትሉ፣ ከወደዳችሁትም ላይክ እና ሼር በማድረግ አብሮነታችሁን አሳዩን እያልኩኝ ወደ ዝግጅቴ ልሻገር። ጊዜው የክረምት ወራት አጋማሽ ወቅት ነው። ጭጋጋማው የክረምት ደመና ጥቁር ጥላውን ጥሏል። ሁሉም ከሚያስገመግመው የሰማይ ነጎድጓድ የሚሸሽ ይመስላል። በጥድፊያ ሲሯሯጥ፣ አንዳንዱም በቅርብ ወደሚገኘው መጠለያ በመጠጋት አንጋጦ ወደ ሰማይ ያስተውላል። የዚህ ነጎድጓዳዊ ማስጠንቀቂያ መልእክት ምንም ስሜት ያልሰጠው ኢሳይያስ በአእምሮ ውስጥ በሚመላለሰው በሰሞኑ የሐሳብ ትኩሳት እንደዋለለ ነበር። ድንገት አሸባሪው ነጎድጓዳዊ ብልሽታ መስቀል ሰርቶ የቁጣውን በትር ያዥጎደጎደው፣ በተከታታይም ኃይለኛውና ፈጣኑ ተወንጫፊ ዶፍ እንደወረደ ኢሳይያስ ከተቀመጠበት ብድግ ብሎ ሳይበጠር የከረመ ጨፍራራ ጸጉሩን እያሻሸ ወደ አንድ መጠለያ ሮጠ። በዕለቱ የጣለው ኃይለኛ ዝናብ ወዲያው እንዳባራ ኢሳይያስም ቀድሞ ወደ ነበረበት ተመልሶ በሰሞኑ የሐሳብ ማዕበል ሲናውዝ ነበር። ድንገት ያቺ የሐሳቡ ሙሽራ የሆነችው የአክሪዋ ቆንጆ ሰርካለም የሰፈሯን ኮረኮንቻማ መንገድ ጨርሳ አስፓልቱን በመያዝ ዘግዝቃ ስትመጣያት ልቡ እንዳክርማ ለሁለት የተሰነጠቀ መሰለው። ሰውነቱ ራደ። ደስታ ይሁን ድንጋጤ፣ ብቻ አንድ ስሜቱን በውል የማያውቀው ነገር ተሰማው። ሰርካለም ገና በሩቁ ኢሳይያስን እንዳየችው በመገረም እንደ መሳቅ አለችና፣ ለመሆኑ ሁልጊዜ እየጠበቀ ለሰላምታ የሚጨነቅበት ምክንያት ምን ይሆን? ምንስ ፈልጉ ነው? ብቻ ያሞኔ አንድ ያሰበው ነገር እንዳለ ነው አለች። አንዳች ጥርጣሬ ገባት ይመስል ሰውነቷን አስቆጥታ እያልጎመጎመች። ይሁን እንጂ ሰርካለም እንደ ቁጣው አልሆነችም። ኢሳይያስ ጋር ስትደርስ በረድ ብላ በፈገግታ የእጅ ሰላምታ ሰጠችው። ኢሳይያስም ጎንበስ ብሎ በሁለት እጆቹ ጨበጣት። ልዩ ፈገግታዋም ካደረበት ስሜት ጋር ተዋህዶ ልቡን አሸበረው። ለእንዲህ አይነቱ አስተያየቷ ስሜቱ የፈጠረውን የመውደድ ትርጉም ቢሰጠውም ደፍሮ ማፍቀሩ መናገር ተሳነው። አንደበቱ ተሳሰረ። ከመምጣቷ በፊት የነበረው ብርቱና ቆራጦን የከዳው። ሰርካለም ፊት ለፊቷ ከቆመው ኢሳይያስ ገጽታ ላይ አንዳች ነገር የምታጠና ይመስል አተኩራ ስታየው ቆይታ በልቻው ቾኩላለሁ አለችው። በመጣደፍ አይነት የእጅ ሰላምታ እያቀረበችለት ኢሳይያስ ይህን ቃል እንደሰማ ተደናግጦ ቆይ አንዴ ልንገርሽ አለ። ድንገት አንገቱን አቀርቅሮ መሬቱን በጫማው ጫፍ እየቆረቆረ ሊነግራት ያሰበውን ነገር ለመናገር እንደምንም ወኔውን አስተባብሮ ፍርሃት በተሞላበት ያነጋገር ስልቱ በጠፋበት የተቆራረጠ ድምፅ ለሷ ያለውን ፍቅራዊ ስሜት ይገልጽላታል። ሰርካለም የጠረጠረችው ቀድሞ የታሰባት ጉዳይ ነበርና እንዳላሰበችው አዲስ ነገር ሆኖ አላስደነገጣትም። ብቻ ከሱ ለመገላገል ስትል አስቤ ነግርሃለሁ በማለት ተሰናብታው ሄደች። ኢሳይያስ ይህንን የታሰረ ቃል በሽታ መንዝሮ ልቡን በደስታ አፏለለው። በመዳፍ ውስጥ እንደገባች አድርጎ በመቁጠርም ከሷ ጋር የሚያሳልፈው የደስታ ኑሮ ከወዲሁ ታየው። በሐሳቡም ከሰርካለም ጋር የሚኖረውን ጣፋጭ ፍቅራዊ ሕይወት ሲቃኘው አንዳች ውስጣዊ የርካታ ስሜት ፈጠረለት። እንዲህ አይነቱንም መንፈሳዊ ትርኢት በእውኑ ተመኘው። ያለማቋረጥም በሐሳቡ ከሰርካለም ጋር የሚቀሽረው ፍቅር አስደሳች መንፈሳዊ ህመም ሆነበት። ሰርካለም በማግስቱ ምሽት ላይ አንዲት አጠር ያለች የጠፈር ወንበር ላይ ትክዝ ብላ እንደተቀመጠች
ከዛሬ 2 ወር በፊት ጀምሮ በአእምሯ ውስጥ እየመጣ የሚመላለስባትን አንድ ሐሳብ በማውጣትና በማውረድ ስታሰላስል እንደቆየች ድንገት ለራሷ በሆነ ድምፅ እንዲህ አለች። አሁን እውነት ሰለሞን አፍቅሮኝ ይሆን? እንጃ ብቻ አይመስለኝም። ቢሆን ኖሮ እስከ ዛሬ ይነግረኝ ነበር አለች እንደ ድንገት። ወዲያው ደግሞ ድምጿን እየጎተተች ግን እኮ ፈገግታውና ልዩ የሆነ አስተያየቱ እንዴት ደስ ይላል። ግን ከልብ እንደምወደው ያውቅ ይሆን? እንዴት ብዬ ልንገራው? አለች። የማፍቀር ስሜት በሕዋሳቶቿ ውስጥ ተሰራጭቶ እያብከነከናት በዚህ አይነት ሁኔታ አቅጣጫዋ እንደጠፋባት መርከብ በሐሳብ ስትዋልል ነበር። አንድ ሌላ ቀጭን የሐሳብ መስመር በአእምሯ ውስጥ ብልጭ አለባት። የትላንትና ጠዋቱ የኢሳያስ ንግግርና ሁኔታ ነበር። ሆይ አለች ሳቅ ከውስጧ ፈንቅሏት አፏን በማፈን ተገርማ። ገና ከተዋወቅን ወር እንኳን ሳይሞላ አፈቀርኩሽ፣ አንቺን ካየሁበት ቀን ጀምሮ ጤና አላገኘውም እያለ የሚዘላብደው ከምሩ ነው? አዎ ብቻ ምን ይታወቃል። ለጊዜያዊ ስሜት ማብረጃው አድርጎ ሊጠቀምብኝ አስቦስ እንደሆነ የሰውን ሐሳብ ጠልቆ ማወቅ በጣም አስቸጋሪ ነው አለች። የምትፈራውና የምትጨነቅለት እንዲህ አይነቱ አደገኛ የሰዎች ባህሪ እያሳሰባት በሰብአዊ አመለካከቷ በቅን ታዛዥነትና እንከን በማይወጣለት ውበቷ የአገሬው ሕዝብ እንደ ጣዖት የሚያመልካት ሰርካለም በሕይወቷ ምዕራፍ ውስጥ እንዲህ አይነት ፍቅራዊ የሐሳብ ሰቀቀን ሲገጥማት የመጀመሪያዋ ጊዜ ነበርና ከተቀመጠችበት ሳትነሳ ሰዓታት አልፎ ምሽቱም ገፋ። አሁንም አልተላቀቀችም። መንፈሳዊ የሐሳብ ሙግት እርስ በርሱ እያፋጨ ሲወዘውዛት ድንገት ጠባቧ የሰርካለም መኝታ ክፍል ተከፈተች። አባቷ አቶ ይሁን ናቸው። መጠጫ ገንዘብ በማጣታቸው ያለ ውዴታ እቤት አምሽተዋል። አልፎ አልፎም እንደዚሁ ገንዘብ ባለማግኘት ከመጠጥ ቤት ሲቀሩ እንደ ሕፃን ልጅ የሚያነጫነጭ ጸባያቸውን ይዘው ሲነታረኩ ያበሻሉ። ታዲያ እቤት ውስጥ መልስ የሚመልስላቸው ሰው የለም። ባለቤታቸው ወይዘሮ ኤደን እንኳን በጣም ስለሚፈሯቸው አይናገሩም፣ ሽቆጥቁጥ ይላሉ። አቶ ይሁን የሰርካለምን መኝታ በር እንደከፈቱት ጨምደድ ብሎ ወደ ጥቁረት የሚያደላ ፊታቸውን አኮሳትረው ቆሙ። ሰርካለም ሐሳብ ላይ ስለነበረች ከሐሳቧ ጋር እንጂ ሰው መግባቱን ልብ ብላ አላስተዋለችም። አቶ ይሁን እኔን አይታ እንኳን አትነሳም ወይ በማለት ተናደው አንቺ አሉ ዘግዝቀው እያዩአት። ምን ይወዝፍሻል? ገና በጊዜ ለእግሬ የሚሆን ውሃ አሙቂልኝ አላልኩሽም ነበር እንዴ? ሲሉ ጮሁባት። ሰርካለም ከእንቅልፍ እንደሚነቃ ሰው ብንናለች። ከድንጋጤ የተነሳ መነሳት አቅቷት ውይ አቦይ ራሴንም አድርጎኝ ነው አለች። ቁጣቸውን ለማብረር ስትል ዋሽታ ወደ ምድጃው እየሄደች ዝም በይ፣ ይሄ ምክንያት ሊሆን አይችልም፣ የልብ ስንፍናሽ ነው፣ እኔን ማሞኘት አትችይም አሉ ለጆሮ የሚሰቀጥጥ ድምፃቸውን ከፍ አድርገው። ሰርካለም የአባቷን በቁጣ መጋላይታ እባክህን አቦይ አትቆጣ፣ አጥፍቻለሁ፣ ይቅርታ አድርግልኝ አለች። በመለማመጥ አይነት ድምጿን ዝቅ አድርጋ በሚንተገተጉ ትላልቅ ዛጎላማ አይኖቿ አይናቸውን እያየች ለበሽ ውጭ ያለ መሰለኝ፣ ጎረመሽ እንዴ? ነገርኩሽ፣ ሰብሬን የማሳርፍሽ። ደግሞም ባያቀረርሽው ምን ተነካው ምን ተበደልኩ ብለሽ ነው ባክሽ አሉ ኮሴ ጓታቸው ይመስል ይበልጥ ፊታቸውን አጨባደው። ይሄ አግባብ ያልሆነ ቁጣ ያስከፋት ሰርካለም እንባዋ እንዳይፈስ ከውስጥ ብሶቷ ጋር እየተናነቀች አሁን አቦ ይሄ ምን ያህል ጥፋት ሆኖ ነው እንዲህ የምትቆጣኝ ብላ ሳትጨርስ ሞት ሟጣ ደሞ እኩል ትመልሽልኛለሽ እንዴ አሉ። ድንገት ቱግ ብለው ሊመቷት እየቃጡ
ሰርካለም ከዚህ በኋላ ቃል አልተነፈሰችም። ሆድ የባሳት የታዘዘችውን ሥራ ትሰራራ ጀመር። አቶ ይሁን እንዳስተሳሰባቸው ያረጀ ያፈጀ ጊዜ ያለፈበት ካቦርታቸውን ወደ ላይ ሰብሰብ አድርገው ቆይ ትዕቢትሽ ይበርድልሻል በማለት እያጉረመረሙ ሄዱ። ሰርካለም የተሰማትን ብሶት አምቃ እየበሸቀች እንደምንም ሥራዋን ጨርሳ ወደ መኝታ ክፍሏ ገብታ ተጠቅልላ ተኛች። ይሁን እንጂ ሌሊቱን ሙሉ እንቅልፍ የሚባል ነገር አልወሰዳትም። እስከ ግማሽ ሌሊት ድረስ የአባቷ አስከፊ ቃላት ጦርነት ሕሊናዋን እየቆጠቆጠው ሲያበሰከስካት እንዳመሸ እኩለ ሌሊት ላይ የልጃቸው ነገር አላስችል ያላቸው ወይዘሮ ሄደን ያለ ወትሮ ገርበብ ያለውን የሰርካለምን የመኝታ ክፍል በሩን ከፍተው ገቡ። ሰርካለም ሽፍንፍን ብላ በጎኗ ተኝታለች። ወይዘሮ ሄደን የእግራቸውን ኮቴ ሳያሰሙ ቀስ ብለው ወደ ሰርካለም አልጋ በመሄድ የተሸፈነችበትን ገለጥ ቢያደርጉት ሰርካለም የተኛችበት ክው ብላ በመደንገጥ ከራሷ ቀና አለች። ወይዘሮ ሄደንም የልጃቸው ድንጋጤ አስደንግጧቸው ስብዓት ለአብ ለመንፈስ ቅዱስ አይዞሽ አሉ። በእንባ የራሰ አንሶላዋን አተኩሮ እየተመለከቱ ምን ነው የኔ እናት ለምን እንዲህ ትሆኛለሽ? እሱ እንደሆነ አንድ አመል አድርጎታል አሉ። በአባቷ ብስጭት መሆኑ ገብቷቸው እየተናደዱ ሰርካለም የእናቷን መናደድና ማዘን አይታ እማዬ አለች። እንባ ባቀረሩ አይኖቿ ሽቁብ እያየቻቸው ምንም አልሆንኩኝም አለቻቸው። የተኛችበት ሆና ራሷን እየነቀነቀች ወይዘሮ ሄደን እንባዋን በእጃቸው ጣቶች እያደራረቁ በቃሽ የኔ እናት እንዲያቱኝ ያምሻል ደግሞስ አሉ። ቀጠል በማድረግ የፈለገ ቢናገር ቢቆጣ አባትሽ ነው። ከማታ የጀመርሽ እስካሁን ድረስ እንደዚህ መሆን ይገባል አሉ በአንዳች ጥያቄ አስተያየት እያዩት። ሰርካለም ለምን ጊዜውም ከፊቷ የማይጠፋ የተካዜ ፈገግታ አሳይታ እማዬ ተደጋገመ እኮ ያለ ስሜም ስም ወጣልኝ አለች። የለህም ባየተናነቃት። ይህ ሁኔታ ያሳሰባቸው ወይዘሮ ሄደን እንደ ሕፃን ልጅ ሲያባብሏት ቆይተው መለስ ብሎላትና እንቅልፍም እንደ ማሸለብ ሲያደርጋት በሩን በስተኋላዋ ዘግተው ሄዱ። ሰርካለም ለወጉ ያህል አንቀላፋች እንጂ ጭራሽ ጠቅልሎ እንቅልፍ አልወሰዳትም ነበርና እናቷ ካጠገቧ ተነስተው ከሄዱ በኋላ ባነነች። ከዚያም በኋላ የአባቷ ቁጣ ተረስቶ በምትኩ አንድ ሌላ የሰሞኑ የሐሳብ በሽታ በአእምሯ ውስጥ አንኳኳ። የሰለሞን ረጋ ያለ ጸባይና የድምፁ ቅላጼ አወራረድ በፊቷ ላይ የመጣ ድቅን ይልባታል። ስለሱም አንስታ በሐሳቧ ባውጠነጠነች ቁጥር ልቧ ይሸበራል፣ ሀፍረተ ስሜቷ ይቀሰቀሳል። በአጠቃላይ አንዳች ልዩ ስሜት ይሰማታል። ታዲያ በዚህ ወቅት ሰርካለም በሰለሞን ፍቅር ወጥመድ ውስጥ እንደተጠለፈች በማመን ወይኔ ትላለች። ራሷን በመነቅነቅ የሚሰማትን ውስጣዊ ስሜት ለመቆጣጠር እየሞከረች ምነው የዛን ዕለት ባልሄድኩኝ እግሬን በሰበረው ነበር ትላለች። የተዋወቁበትን የጥር 11 ቀኑን ሁኔታ በዓይነ ሕሊናዋ ላይ እያመላለሰች ነገሩ እንዲህ ነው። ጥር 11 ቀን የጥምቀት በዓል ነበር። ገና በማለዳም በነጫጭ የአገር ባህል ልብስ እየተዋቡ ወደ ክብረ በዓሉ የሚያመሩ ጥቂቶች አልነበሩም። ከየአቅጣጫው ሕፃናት እጅ ለእጅ ተያይዘው ከቤተሰቦቻቸው ጋር፣ ወጣቶቹም ከየጓደኞቻቸው ጋር ይጓዛሉ። ሰርካለምም በዚህ ዕለት የማለዳ የወፎቹን መልካም ጣዕመ ዜማ እንደሰማች ተነስታ
እናቷ ከወዲያ ወዲህ ተሯሩጠው በሳት ተቃጥለው ባጠራቀሙት ብር ያሰፉላትን የአገር ባህል ልብስ ለብሳ በላዩ ላይ ነጠላዋን ድርብ በማድረግ ያንን ዘንፋላ የተለጠለጠ ኑግ የመሰለ ረጅም ዞማ ፀጉሯን እንደ ወትሮ በቀጭኑ ሹሩባ ያልተሰራችውም ነበር። ብቻ እንዲሁ በጀርባዋ ላይና በትከሻዋ ግራና ቀኝ ደረቷ ላይ አስተኝተዋለች። በአጠቃላይ እንዲህ አይነቱ አለባበሷና የፀጉሯ አወራረድ በዛ ውፊቷ ላይ ልዩ የሆነ ውበትን ጨምሮላት እንደ ተሽሞነሞነች እቤት ውስጥ ከወዲያ ወዲህ ስትንጎራደድ እንደቆየች የምትጠብቃቸው ጓደኞቿ መጥተው ወደ ክብረ በዓሉ ቦታ ይዘዋት ሄዱ። እንደደረሱም የበዓሉን አከባበር እየተዘዋወሩ ጎበኙ። ከምን ጊዜውም የተለየ ደማቅ የአከባበር ስነ ስርዓት የሚታይበት ዕለት ነበር። ሁሉንም ተራ በተራ ሲመለከቱ ቆይተው በስተመጨረሻ ላይ ሕዝብ የበዛበት ደማቅ የጨዋታ ቦታ ስላዩ ወደዛው በመሄድ እየተንጠራሩ ሲያስተውሉ ቆይተው ድንገት ሳይታወቃቸው በስሜት ተያይዘው ወደ ጨዋታው መሃል ይገባሉ። በዚህ ሁኔታ ጨዋታው እየሞቀ ሄደ። እልልታውና የከበሮ አመታት ልዩ ሆነ። ሰርካለም ደና ችሎታ ስለነበራት ከዜማ ወራጁ መልከ መልካም ወጣት ጋር ገጠመች። ጨዋታው ይበልጥ እየደመቀ መጣ። ሕዝቡም ግልብጥ ብሎ ወደዚሁ ጨዋታ በመሄድ ቦታውን አጨናነቀው። ሰርካለምና ተጋጣሚዋ ሰለሞንም የዜማውን ስልት እየጠበቁ የሚያሳዩት የጨዋታ ትርኢት በመድረክ ተውኔት የሰለጠኑ ባለሙያዎች ያስመስሏቸዋል። ተመልካቹ ሕዝብም ተደነቀ። ደስታውን ለመግለጽ ጭብጨባውን አሰማ። በዚህ ሁኔታ ጨዋታው እየደራና ተጋጣሚዎቹም እየደካከሙ ሲመጡ በስሜት አንጻር ሰውነት ለሰውነት ይነካኩ ጀመር። አልፎ አልፎ አይን ለአይን በመገጫጨት ሲተያዩ ሁለቱም በየልባቸው መደንገጥ መሸበር ሆነ። በዚህ አጋጣሚ ወቅት ነበር ተጫዋቾቹ ከዚህ በፊት በማያውቁት አንድ አይነት ስሜት የተወረሩት። ከዚህ በኋላ የጨዋታው ስልት እየጠፋባቸው መደነጋገር ጀመሩ። ተመልካቹ ሕዝብም በሁኔታው ተገርሞ ማጉረምረም፣ መሳሳቅ ጀመረ። ሁለቱ ወጣት ተጫዋቾችም የየልባቸው መሸበር የታወቀባቸው መስሎ ስለተሰማቸው ጭራሽ ግራ ተጋቡ። በተለይ አውራጁ ድምፀ መረዋው ሰለሞን ድምፁ ሰለለ። የጨዋታው ዜማ ጠፋበት። በዚህ አይነት ሁኔታ ጨዋታው ተዘበራረቀ። ተመልካቾቹም በሁኔታው እየተሳሳቁ ቦታውን ለቀው ሄዱ። ሰርካለምና ሰለሞን በድንጋጤ ከየጓደኞቻቸው ተነጥለው ወደ የቤታቸው ሄዱ። አዎ ከዚህ ጊዜ በኋላ ነበር በሁለቱ ጾታዎች አእምሮ ውስጥ ረቂቅ የፍቅር መንፈስ የተጸነሰው። ለሁለቱም እንግዳ ነገር የሆነባቸውን የፍቅር ስሜት መገላለጽ አቅቷቸው ለወራት ያህል በየግላቸው መጨነቅ ሆነ። ሰርካለም በዚህ አይነት የጭንቀት ወራት ላይ እያለች ነበር ኢሳይያስ የማፍቀር ስሜቱን የገለጸላት ነበርና ምንም አይነት ምላሽ ሳያገኝ ቆይቶ አንድ ቀን ጠዋት እንደ ወትሮ መንገድ ላይ ሲጠባበቃት እንደቆየ ድንገት ስትመጣ ያያታል። ሰርካለም ኢሳይያስን እንዳየችው ሽምቅቅ አለች። የጠየቃት ጥያቄ ትዝ አላት። ምን ብላ እንደምትመልስለትም ግራ ገብቷት እያሰላሰለች አጠገቡ ትደርሳለች። ኢሳይያስ ፈገግ ብሎ ሰሞኑን የጠፋሽ አለ ለመንደርደሪያ ያህል ለሰላምታ እጁን እየዘረጋ። ምን መጥፊያ አለኝ ብለህ ነው አለች እንደሱ ፈገግ ብላ። ኢሳይያስ የሰርካለም አነጋገርና ከልብ ያልሆነ ፈገግታዋ ተስፋ ቢያስቆርጠውም የጥያቄውን ቁርጥ ለማወቅ ቸኩሎ ለመሆኑ ያንን ጉዳይ ከምን አደረሽው አላት። አይን አይኗን እያየ በቀጥታ ወደ ቁም ነገሩ በማምራት ሰርካለም ይህንን ቃል እንደሰማች ፊቷን ኮስተር አድርጋ መሬት እያየች ይቅርታ አድርግልኝ የኔ ወንድም፣ አልችልም። እኔ በአሁን ሰዓት ሰርቼ ቤተሰቦቼን መርዳት እንጂ
ስለ እንደዚህ አይነቱ ነገር ማሰብ ይቀርና ላለመውም አልፈልግም አለች ራሷን በመነቅነቅ። ተይ እንጂ ሰርካለም እንደዚህ አትሁኚ። መቼም አንድ ሰው በብቸኝነት የሚያሳልፈው ህይወት አስከፊና ባዶ ህይወት ነው። አየሽ ሰርካለም፣ አንድ ሰው አጋር፣ የሐሳቡ ተካፋይ፣ የህይወት ጓደኛ ያስፈልገዋል። ስለዚህም እኔና አንቺ ሐሳባችንን አንድ አድርገን አዲሱን የዘለቄታ ኑሮ የህይወትን ምዕራፍ መጀመር ይኖርብናል። ለዚህም መልካም ፍቃድሽ ከሆነ እንስማማና የትዳር ጓደኛ ይላድርግሽ። ይሄ መቼም ለአንቺ ሳይሻልሽ አይቀርም በማለት አስቤልሽም ጭምር መሆኑን ልትገነዘብ ይገባል አለ። የሷን መልስ ለመስማት ጆሮቹን አቅንቶ እየተጠባበቀ ሰርካለም ባነጋገሩ እንደመገረም ብላ ለመልካሙ ሐሳብ አመሰግናለሁ። ነገር ግን በእኔ መወስነው እኔ ነኝ። ምርጫውም የኔ እንጂ ሌሎች አስተያየት ሊወስኑ አይችልም። ስለኔ ደግሞ ከኔ በለጠ ማንም ሰው እንዲያስብልኝ አልፈልግም አለች ኮስተር ብላ። ኢሳይያስ ለተናገረው አነጋገር የሰጠችው ምላሽ አሳፈረው። ይሁን እንጂ አሁንም ተስፋ ሳይቆርጥ በሌላ አይነት ሙከራ ለመጠቀም አስቦ ሰርካለም እንደዚህ ማለት አይገባም፣ የቤተሰብ ችግር እንደሆነ እኔ ያለው ዋናው የኔና አንቺ መስማማት ነው ብሎ ሊቀጥል ሲል በቃ ለማይሆን ነገር ብዙ አትድከም። እኔ ቤተሰቦችን የምረዳው በመጽዋት አይደለም አለች ለሷ ሀብትና እርዳታ ደንታ እንደሌላት ለመግለጽ ያህል። ኢሳይያስ በህሊናው ውስጥ አንድ የቃላት ዱላ ያረፈበት መሰለው። ሆኖም በስህተት ካፉ ባወጣው ቃላት መሆኑን ተሰማው። ቢሆንም እልህና ብስጭት ክፉኛ ተናነቀው። ከዚህ በኋላ ምንም አልጠየቃት። እንደው ብቻ ራሱን በመነቅነቅ እጁን ጨብጦ እያወራጨ ወይኔ ኢሳይያስ እንዴት ለኔ እንዲህ አይነት መልስ ሰጠኛለች? እኔ ለሷን እሺ ነው? ወይኔ ኢሳይያስ በማለት በልህና ቁጣ ስሜት ራሱን እያናገረ በደመ ነፍስ እግሮ ወደሚመራው አቅጣጫ ሸመጠጠ። በዚህ ዕለት ምሽት ላይ ኢሳይያስ የሚያዘወትርበት መጠጥ ቤት ገብቶ ያለ ወትሮ ለብቻው ጥግ ይዞ ይህንን ደረቅ ጂን በላዩ ይገለብጣል። በዛ ላይ ሲጋራ ለአፍታ ያህል እንኳን ካፉ አልተለየም። በዚህ አይነት ሁኔታ ወዲያውኑ ጥንበዝበዝ ወጣ። ንዴቱ በዛው መጠን እየጨመረ ሄደ። ጠረጴዛውን በቡጢ ይነርተው ጀመር። ይሄ ሁኔታ ያስገረማቸው የቡና ቤቱ አሻሻጮች እንኳን እንደ ሁልጊዜው ከበውት እያቆላመጡ ማጣጣጡን ፈርተው እርስ በራሳቸው እየተያዩ ይጠቃቀሱበታል። በተለይ አንዲት ወዳጁ ስታስቅበት እንደቆየች ድንገት ጴጥሮስን ታየውና ወደሱ ሮጣ ትጠመጠምበታለች። ጴጥሮስ እንደተለመደው ጉንጯን ሳም አድርጎ ሰው በመፈለግ አይነት የቤቱን ዙሪያ ገባ እየቃኘ ባክሽ ዛሬ ቀኑን ሙሉ ኢሳይያስን አላየሁትም፣ አሁንም እዚህ አይጠፋም ብዬን የመጣሁት ብሎ ሳይጨርስ የኢሳይያስ ወዳጅ ኤልሳ በንቀት አስተያየት ወደ ኢሳይያስ እያስተዋለች ያው ለዛ ጥግ ላይ ባክ ምን ተነካው ብሎ እንደሆነ እንጂ ይበጣጠሳል። አስተያየቱ እንዲመሰለ እኔማ ልታዘዘ ወደሱ ብሄድ እንዴት አድርጎ ገላመጠ መሰለ። ደግሞ የስድቡ ሄጂ ካጠገቤ እዚህ እንዳላይሽ ኃይለኝ መሰለ አለች። መጀመሪያ ሲገባ እንደለመደችው ልትጠመጠምበት ስትል ያላትን አስታውሳ ልትወቅሰው ፈልጋ፣ ጴጥሮስ ግን ያለችውን ሁሉ ልብ ብሎ ሳይሰማ ጓደኛውን እንዳየ ጥሏት ሄደ። ኤልሳ ግን ልትናገር የፈለገችውን ሳያስጨርሳት ጥሏት በመሄዱ በሽቃ እየተናደደች ወደ ባንኮኒው በመሄድ ረጅሙ የብረት ሶፋ ላይ ተንፈራጣ ተቀመጠች። ጴጥሮስ በጓደኛው ልዩ ሁኔታ አዝኖ ሲተክዝ እንደቆየ ድንገት አንድ ነገር ትዝ ይለውና ራሱን ወደ ታችና ወደ ላይ ያወዛወዘ። አዎ ከሰርካለም ጋር አለመግባባት ፈጥረው ሊሆን ይችላል እንጂ ኢሳይያስ ያለ ምክንያት እንደዚህ አይሆንም። ለዚህ የሚያደርስ ሌላ ነገር ሊኖር አይችልም አለ። የጓደኛውን በመጠጥና በንዴት የቀላ ፊት እያስተዋለ ኢሳይያስ ከዚያን ጊዜ ጀምሮ በጠጪነቱ ላይ የባሰ ጠጭ ሆነ። የደስተኛነት ስሜት ሁሉ ቀዘቀዘ። በዚህ ሁኔታ ጓደኛው ጴጥሮስና ቤተሰቦቹ በተለይ አባቱ ጀነራል መሐሪ ገብረአብ ግራ ተጋቡ።
ልጃቸው ኢሳይያስ በምን ምክንያት እንደዚህ ስሜቱ እንደቀዘቀዘና የባህሪ ለውጥ እንዳሳየ ለማወቅ ሞከሩ። ሆኖም ሊደርሱበት አልቻሉም። ጴጥሮስ የጓደኛውን ውስጣዊ ስሜት በስፋትና በጥልቀት መርምሮ ለመረዳት ካጠገቡ ሳይለይ ቆየ። እንዳሰበውም ከሰርካለም ጋር ካለመግባባት የተነሳ መሆኑ ሲረዳ በተለያዩ ዘዴዎች ሰርካለምን ሊያግባባት ሞከረ። ሊሆን አልቻለም። በጓደኛዋ አዜብ አማካኝነትም ሞከረ። መልሱ ግን የማያዳግም አስከፊ ምላሽ ሆኖ አገኘው። ተናደደ፣ በሸቀ። ነገር ግን ሌላ የሚፈጥረው ነገር ስላልነበረ ተስፋው ቆርጦ ሁሉንም ነገር እርግፍ አድርጎ የሰርካለም ጓደኛ አዜብ የኢሳይያስ ሁኔታ እጅግ አሳዝኗት አልፎ አልፎ እየሄደች ትጠይቀው ታጽናናው ጀመር። ኢሳይያስም ቀስ በቀስ እየተሻለው መጥቶ የሰርካለም ሐሳብ በአእምሮ ውስጥ እየተዳፈነ መጣ። በምትኩ ከአዜብ ጋር ከመቀራረባቸው የተነሳ ከጊዜ በኋላ ወደ መፈቃቀሩ ደረጃ ደረሱ። አዜብም ወንዶችን በማፍቀር ደረጃ የምትጠላውን ያህል ባላሰበችው አጋጣሚ የማፍቀር ስሜት ልቦኗ ውስጥ ተቀበረ። ኢሳይያስን አፈቀረችው። አዜብ የሰርካለም አብሮ አደግ የቅርብ ጓደኛ ነች። ከልጅነት እስከ እውቀት ከሰርካለም ጋር ይዋደዳሉ። ከመዋደዳቸውም የተነሳ አይለያዩም። ብዙውን ጊዜ እንኳን አብረው መመገብና ሲጨዋወቱ ማደርን ያዘወትሩ ነበር። ታዲያ የአካባቢው ህብረተሰብ በሁለቱ እጅግ መዋደድና በጎ ምግባር ይደነቃሉ። በተለይ እነዚህ እንደ እህትማማች የሚተያዩት ጓደኛሞች የሚታወቁበት በትምህርት አቀባበልና እንቅስቃሴያቸው ሲሆን የሚያውቋቸው ሁሉ እንኳን የት ይደርሱ ይሆን በማለት የእነርሱን የመጨረሻ ዕድል ለማየት የማይጓጓ አልነበረም። እውነትም አዜብና ሰርካለም ደረጃቸውን ጠብቀው እስከ ሁለተኛ ደረጃ ድረስ ተራ በተራ አንደኛና ሁለተኛ በመውጣት የሚሰጠውን ሽልማት ሳያስነጥቁ ቆዩ። ይሁን እንጂ ሲያልቅ አያምር እንደሚባለው የጥንት አባባል ሆነና በስተመጨረሻ ሁለቱም በተለያዩ እክሎች ምክንያት እንደተጠበቁት ሳይሆኑ በመቅረታቸው የሚያውቋቸው ሁሉ በነገሩ አዘኑ። ነገሩ እንዲህ ነው። አዜብ የ11ኛ ክፍል ተማሪ በነበረችበት ወቅት በአክስቷ ልጅ አማካኝነት ከአንድ ሰው ጋር ትተዋወቃለች። ይህ ሰው ባለበት አካባቢ ህብረተሰብ የተጠላና የተረገመ ተንኮለኛ ሰው ነው። ሴቶችን አንቆ ካለማማገጥና ካለመደባደብ ሌላ የሚያውቀው በጎ ሥራ አልነበረም። በዚህ የተነሳ ጓደኞቹ አጼ በጉልበቱ የሚል ቅጽል ስም አውጥተውለታል። አዜብ ይህንን ሁሉ አታውቅም። ብታውቅ ኖሮ ግን እንኳን ልትጠጋው እንድታየውም ባልፈለገች ነበር። አጼ በጉልበቱ አፉን ቅቤ አድርጎ ለስለስ ባለ ትህትና አዜብን ተዋውቆ ሲያግባባት ኖረ። ኋላ ላይም ቀስ በቀስ ስለ ፍቅር እያነሳ የፍቅር ተገዢ ምርኮኛ ሊያደርጋት ሞከረ። ነገር ግን አዜብ አልተስማማችበትም። እንዳውም ከእንግዲህ እንደዚህ አይነት ነገር ሁለተኛ በሷ ፊት ቢያነሳ እንደምትጣላው አምርራ አስጠነቀቀችው። አጼ በጉልበቱ በቀጥተኛ መንገድ እንደማይሆንለት ሲረዳ ሌላ የተንኮል ሥራ መጎንጎን ጀመረ። አንድ ቅዳሜ ቀን በጉልበቱ የአዜብን አክስት ልጅ አግባብቶ በመሸንገል ይዟት እንዲመጣ ያደርጋል። አጅሬም ምንም ሳያንገራግር አምታቶ በቀጥታ ወደ ጓደኛው ቤት ወስዶ እሱ ሲጋራ ለመግዛት ወደ ሱቅ ሄጃለሁ በማለት በዛው የውሃ ሽታ ሆኖ ይቀራል። አዜብ በዚህ ክፍል ውስጥ እሷና አጼ በጉልበቱ ብቻ መቅረታቸው ትንሽ ቢያስፈራትም ምንም አልተጠራጠረችም ነበርና ፍርሃት የተጫኑ ልቧን እያበረታታችው የደስ ደስ ያለውን የቤቱን ውስጣዊ ይዘት ተራ በተራ እየቃኘች አድናቆቷን ለራሷ በልቧ ትገልጻለች።
አጼ በጉልበቱ ግን ይሄንን አጋጣሚ ጊዜና ወቅት አመቻችቶ በልቡ የቋጠረውን የክፋት ተንኮል እንዴት እንደሚፈጽም ሲያወጣና ሲያወርድ ድንገት አዜብ እንዴ ለመሆኑ ሱቅ ሄጄ መጣሁ ብሎ የት ጠፋ? አለች በአክስቷ ልጅ ሄዶ መቅረት ተገርማ። አጼ በጉልበቱ ዘርዛራ ጥርሶቹን ብልጭ አድርጎ የሱ ነገር ምኑ ይታወቃል ብለሽ ነው? በዛው እኮ ሄድ ይሆናል አላት የምትናገረውን ለመስማት አፋፏን እየጠበቀ። አዜብ በመቀጠል እንዴት ጥሎኝ ይሄዳል? ደግሞ ዛሬ ልደቱ ነው፣ ሄደን እናክብርለት ጠርቶናል ብሎኝ እኮ ነው ጨቅጭቆ ያመጣኝ አለች ልደት ያለ መሆኑን ከሁኔታው ለማረጋገጥ። አጼ በጉልበቱ ከልብ ያልሆነ ደረቅ ሳቅ እንደመሳቅ ብሎ ዝም አለ። አዜብ ያክስቷ ልጅ ሁኔታ ብሽቋት እየተናደደች ተነስታ ልትሄድ ስትል አጼ በጉልበቱ ቆይ እንጂ እንዴ ቁጭ በይ፣ ሻይ ጠጥተሽ ትሄጃለሽ። ቤተሰቦቼ እንደሆኑ ሩቅ ቦታ ሄደዋል፣ ስለዚህ ቶሎ አይመለሱ አለ እንደማይመጡ በማረጋገጥ። አዜብ ለምን እንደሆነ ሳታውቅ ልቧ በፍርሃት ይነጥር ጀመር። አንዳች ጥርጣሬ በአእምሯ ውስጥ ዘው ብሎ ገባ። ወዲያውኑ እቤት ስራ ስላለብኝ አልቀመጥም፣ ባይሆን ሌላ ጊዜ እንጫወታለን በማለት የፍርሃቷን ቀርባ ሰላምታ እንኳን ሳትሰጠው ወጥታ ለመሄድ ወደ በሩ አመራች። አጼ በጉልበቱ ሮጣ ያመለጠችው ይመስል ዘሎ በመነሳት እጇን ልቅም አድርጎ ቆይ እንጂ ትንሽ ተጫውተሽ ትሄጃለሽ አለ በደን ክፋት ያዘለ ፈገግታውን እያሳየ በመኩተምተም ጭምር። ሁኔታው ያላማራት አዜብ በፍርሃት ሰውነቷ እየተንቀጠቀጠ ፊቷን ቅጭም አድርጋ እባክህ ልቀቀኝ፣ በጣም ቾክላለሁ፣ ሌላ ጊዜ አለችው እጇን ለማስለቀቅ እየሞከረች። ሆኖም አጼ በጉልበቱ ጭራሽ አትሄጂም ብሎ ድርቅ ይልባታል። በዚህ ሁኔታ ብዙ ሳይቆዩ ነገሩ እየከረረ ሄደ። አዝማሚያው ሁሉ ተለወጠ። በዚህ አይነት አዜብ በልመና ትማጸነው ጀመር። ይሁን እንጂ አጼ በጉልበቱ የሷን ልመና ሰምቶ የሚራራ እንጀት አልነበረውም። አዜብ ሁኔታው እየጠነከረ ሲሄድ ድንጋጤዋም እየጨመረ መጣ። ሐሞቷ የፈሰሰ መሰላት። ስሜቷ ታወከ። በዚያን ሰዓት መሬት ተከፍታ ብትውጣት ወይም አንድ ኃይል መጥቶ ቢገላግላት ተመኘች። ዳሩ ግን እንደተመኘችው መሆን አልቻለም። አጼ በጉልበቱ ከመቼውም በበለጠ ተኮሳትሮ ያንን ጠብደል ሰውነቱን ለትግል እያዘጋጀ ስሚ አለ ጠንከር ባለ ጎርናና የጎረመሳ ድምፅ። ከእንግዲህ ከቁጥጥር ስር ነሽ፣ ወደድሽም ጠላሽም ይሆናል፣ ይልቅ በጸባይ ንግባባ አላት ወደ መኝታ ቤት እያመላከተ። አዜብ ምንም ብትደነግጥ ለእሱ ርኩስ መንፈስ ተገዢ ባለመሆን ኮስተር ብላ ባካት ቀልር ልቀቀኝ ብላ እጇን ለማስለቀቅ አወራጨች። ሆኖም ጠበቅ አድርጎ ይዟት ስለነበረ ለማስለቀቅ ቀርቶ ማነቃነቅ አልቻለችም። አጼ በጉልበቱ በሁኔታዋ ስቆ በጥፊ ያጮላት። ከዚህ በኋላማ አይነሳ። እጇን ይዞ እየጎተተ ወደ መኝታ ቤቱ አስገባት። ከዛም በድብደባ አሰቃይቶ ወደ አልጋው ላይ ወረወራት። አዜብ ከዚህ የስቃይ ሲኦል ውስጥ መውጣት እጅግ ከባድ መሆኑን ብትገነዘበውም በቀላሉ አልተጋደመችለትም። ሕሊናዋን መግዛት እስከቻለችበት ጊዜ ድረስ ድብደባውን ከምንም ሳትቆጥር ከፍተኛ የመቋቋም ትግል አደረገች። ይሁን እንጂ አጼ በጉልበቱ የወሲብ ግንኙነት አምሮቱ በየደቂቃው ስሜቱን እየኮረኮረ ፍላጎቱን በማጉላት አውሬ ያደረገው። የሰውነቱ ግለት ከአንዳች ስሜታዊ ኃይል ጋር ተዳምሮ አቅነዘነዘው። ለአፍታ ከሰዎች የተለየ ልክስክስ እንስሳዊነት ባህሪው ታያት። በዚህ ሁኔታ አዜብ ሰውነቷ እየዛለ መጣ። አቅም አነሳት። የጮችበት ድምጿ አሰለለ። ከጥቂት ሴኮንዶች በኋላ ሕሊናዋን ሳተች። አሸዋ የመሰለው ፊቷ ላይ በአራት መንታ መስመር ሰርቶ የደረቀው እንባዋ ጨው የተነሰነሰበት አስመስሏታል።
አፄ በጉልበቱ በሰይጣናዊ ርካሽ ምግባሩ ረክቶ እየተደሰተ በጥፍሮቿ የተተለተለ አንገቱንና ፊቱን በጨርቅ እየጠራረገ ወጣ። ይሄ አስገዳይ ስጋዊ ስሪያ ምን አይነት የመንፈስ የስሜት እርካታ ይሰጠው ይሆን? አዜብ ከዚህ ጊዜ ጀምሮ ነበር የሕይወቷ መጨረሻ መስሎ የታያት። መኖሯን ጠላችው። የነበራት የተስፋ ብርሃን እንደበዘዘ፣ ልቦናዋ በአክስቷ ልጅ ተንኮል መራር ሐዘን ለቅሶ አለቀሰ። የመኖር ሕይወት ትግል ተፈታታኝ የመከራ ሲቃ ሆነባት። ሁሉም ነገር በአንድነት አስጠላት። ጠንካራነቷም ጥሏት ሸሸ። የምትኖረው በድን ሕይወት ለስሙ ብቻ የሚኖር የገረጣ እርቃን መንፈስ ሆኖ ክፉኛ አስጨንቃት። ሕሊናዋ እረፍት አጣ። የት ትደርስ ተብሎ በጉጉት ስትጠበቅ የኖረችው ምስኪኗ አዜብ በብስጭት ትምህርቷን አቋረጠች። በዚህ ሁኔታ የኑሮ ሕይወት አቅጣጫዋ መስመሩ ሳተ። ከውስጣዊ ስሜት መታወክ የተነሳ ሰው ሁሉ አስጠላት። የብቸኝነቱንም ኑሮ መረጠች። ይሁን እንጂ ሰርካለም አብሮ አደግ የምትወዳት ጓደኛዋ ስለነበረች ከሷ መራቁ አልሆንልሽ አልቆርጥልሽ አላት። ስለዚህም የሆነችውን የተፈጸመባትን በደል ሁሉ ምንም ሳታስቀር ስቅስቅ ብላ እያለቀሰች ለምትጨነቅላት ጓደኛዋ ነገረቻት። ሰርካለም በተሰማት ጥልቅ የሐዘን ስሜት ዛጎለማ ንጹሕ ዓይኖቿ በእንባ ተሞሉ። የጓደኛዋ የስቃይ ሲቃ ለሷም ተርፎ ልቧን አስጨንቃት። አዘነች። ከዚህ በኋላ አዜብ ወንድ የሚባል ነገር ለዓይኗ እንደጠላች ወራቶች አልፈው አዲስ ዓመት ተተካ። ይሁን እንጂ በጓደኛዋ በሰርካለም ምክንያት ከጴጥሮስ ጋር ባደረገችው ተደጋጋሚ ውይይት በተሰማት አሳማኝ ሐሳብ በጓደኛዋና በኢሳይያስ መካከል ጣልቃ እንድትገባ አስገደዳት። ሆኖም ተልኮ ሳይሳካ ቀረ። እሷ ግን ባላሰበችውና ባልጠበቀችው መንገድ ፍቅር ያዛት። ካፈቀረችው ሰው ጋርም ተጋቡ። በኑሯቸውም የተደላደለ የተመቻቸ አዲስ የሕይወት ጎዳና ጀመሩ። ሰርካለም እንዲሁ በሐሳብ እየጠነከረና ስር እየሰደደባት የመጣው የሰለሞን ፍቅር ቢያከንፋትም ለአፍታ እንኳን ከትምህርቷ አልተዘናጋችም። እንዲያውም ዓላማዋን በማስታወስ ራሷንና ቤተሰቧን ከችግር ለማላቀቅ ይበልጥ ትኩረቷን ወደ ትምህርቷ በማድረግ መከታተል ጀምራ ነበር። ሆኖም የፈላጊዎቿ በየመንገዱ ማሰልቸትና ቅጥ ያጣ የአማላጆች ሽምግልና በቤተሰቦቿ በኩል ተጽዕኖ ቢያስከትልባትም በቀላሉ አልተዳከመችም። እንዳውም ራሷን አበረታታ ችግሮችን እንዳመጣጣቸው ለመመለስ ከፍተኛ ጥረት አደረገች። ይሁን እንጂ የኋላ ኋላ የአባቷ ውትወታ፣ ጭቅጨቃ፣ ንዝንዝ፣ ቁጣ እየባሰ ሄደ። ከዚህም አልፎ ይህ ትምህርት የምትዩ ነገር ነው አይደል ትዳር እንዳትይዥ ያደረገሽ በማለት በኃይል ተጽዕኖ ሲያስቀሯት ቆይተው ወደ ማጠናቀቂያው ገደማ ጭራሽ እንዳትሄድና እንዳትማራገዷት። ሆኖም በተለያየ ምክንያት እየወጣችና ተደብቃ እየሄደች በመከታተል የ12ኛ ክፍል መልቀቂያ ብሔራዊ ፈተና ወሰደች። ይሁን እንጂ ማንም ያልጠበቀውን የማያሳጣ መካከለኛ ውጤት በማምጣቷ ሌላውን ሲያስገርም እሷን ግን እጅጉን አሳዝኗታል። የትምህርቱስ ሁኔታ ይሄንን የመሰለ መንገድ ያዘ። ለመሆኑ ሰርካለም ያፈቀረችው ሰው ያፈቅራት ይሆን? አፍቅሯት እስከተፈቃቀሩ በኋላ እሷ እንደምታስበው አይነት ሰው ሆኖ እስከ መጨረሻው ያዘልቃት ይሆን? ወይስ በስሜት እንደሚሳቡ አንዳንድ ከሃዲ ወንዶች ሕይወቷን አጨልሞ ይሸሻታል? ወይስ በሌላ ሴት ይለውጣት ይሆን? ነው ወይስ አባቷ አቶ ይሁን የሀብት ጉጉት ፍላጎታቸውን ለማርካት ክብር ለማግኘት ሲሉ በአስገዳጅ ሁኔታ ለአንድ ሀብታም ሰው ይድሯት ይሆን? እስኪ ለማንኛውም ሁኔታውን እስከ መጨረሻው እንከታተል።
ዕለቱ እሑድ ነው። ገና በማለዳው ጥርት ብሎ የሚታየው ብሩህ ሰማይ የረጋ ውቅያኖስ ይመስላል። የጠዋቷ ፀሐይ ጮራ ብርሃኗን ፈንጥቃለች። ሰለሞን በዕለተ እሑድ ማለዳ ተነስቶ እንደ መጽሐፍ ደጋሚ የሚወደውን ልብ ወለድ መጽሐፍ ገልጦ ማንበብ ጀመረ። ቢሆንም ትርጉም የለሽ ተራ የቃላት ስብስብ ሆነበት። መልሶ መላልሶ ያንኑ ሐሳብ በደመ ነፍስ አነበበው። ያው ነው በስሜት የሚታይ ቃላት። መልሶ ይከድነዋል፣ ደግሞ ያየዋል። ይተያያሉ። ምንም አይነት ለውጥ የለውም። እንዳው ላይ ላዩን በስሜት ብቻ አተኩሮ የመጽሐፉን ቅጠሎች ይገልጣል። እነዛው ቃላቶች ናቸው። ትርጉም አልሰጡትም። እንደገና ወደ ኋላ ተመልሶ ፊደል ይቆጥራል። ያው ነው። ልብ ካላስተዋለ አይን ባዶ ብልቃጥ ነው ይባል የለ። በዚህ ሁኔታ ሲጨነቅ ያረፈደው ሰለሞን መንፈሱ ወደ ሸፈተበት ፍቅረኛው ዘንድ ጉዞን ቀጠለ። ፍቅረኛው ሰርካለምም እንዲሁ በአእምሯ ውስጥ አልወጣ ብሎ የተቆራኛት ተመሳሳይ የሐሳብ ጫና ውስጡን ያኝካት ጀመር። በዚህ የተነሳም ለማረሳሳት ስትል ሁሌ እንደምታደርገው በጨዋታ ከሐሳቧ ለማጥፋት ወደ ዘመዶቿ ሄደች። ይሁን እንጂ እንዳሰበችው አልሆነም። ለፍቅርም አምላክ አለው እንዲሉ መልካም አጋጣሚ ሆኖ ተፈቃቃሪዎቹ የተቀጣጠሩ ይመስል ብቻ ለብቻ መንገድ ላይ ተገናኙ። ሰርካለም ከመቀስፈት ፊቷ ልውጥውጥ ብሎ አንዳች ውስጣዊ ኃይል ስሜት ወረራት። የምትሆነውን አሳጣት፣ ጨነቃት። ሳታየው በመክረሟ በተሰማት ስሜታዊ ናፍቆት ተንደርድራ ልትጠመጠምበት ከጀላት። ዳሩ ግን ምንም መብትና ምክንያት አልነበራትም። የሴትነት ሀፍረተ ስሜቷን በመቆጣጠር ለዘብ ባለ ልዩ የፍቅር አስተያየት አይኖቿን አስለመለመች። ሰለሞን በእንዲህ አይነት ሁኔታና አስተያየቷ አንድ ልዩ ፍቅራዊ መልእክት በአእምሮ ውስጥ ጠለቀ። ይሁን እንጂ ግልጽ ስሜቷን ተረድቶ የራሱን ውስጣዊ ስሜት በቃላት ኃይል ለመግለጽ ባለመቻሉ እንዳው ብቻ አይን ለአይን በመገጫጨት ተላለፉ። ከዚህ በኋላ ሁለቱም በየግላቸው እየበሸቁ ጥቂት ወደፊት እንደተራመዱ ድንገት ሁለቱም ዞር ሲሉ አይን ለአይን ተጋጩ። ሁለቱም በአንዳች ውስጣዊ ኃይል በያሉበት ቀጥ ብለው በመቆም ተያዩ። ቀስ በቀስ ጥርሶቻቸው እየተፈለቀቁ እሱ ወደ እሷ ደግሞ ወደ እሱ እያዘገሙ ቀርበው ለመጀመሪያ ጊዜ እጅ ለእጅ ተጨባበጡ። ይሁን እንጂ ሁለቱም በሐሳብ ፍቅራዊ ቋንቋ ከመግባባት በስተቀር ምንም የቃላት ልውውጥ ሳያደርጉ እንደተለመደው በፈገግታ ራሳቸውን ደፍተው ተለያዩ። ከዚህ በኋላ ሁለቱ ፍቅረኛሞች በሐሳብ ሰቀቀን ሲጨነቁ እንደከረሙ በሳምንቱ እሑድ በዛው ሰዓት እዛው ቦታ ተገናኙ። ይሄ ግንኙነት በቀጠሮ የተወሰነ ሳይሆን ይመጣ ይሆን ትመጣ ይሆን በሚል ሐሳባዊ ግምት ነበር። ሁለቱም እንዳሰቡት በዕለቱ እዛው ቦታ መገናኘታቸው ታላቅ ደስታ ሆነ። ወዲያውኑም ሞቅ ያለ የፈገግታ ሰላምታ እንደተለዋወጡ በግብር ተያይዘው ወደ አንድ ትልቅ መናፈሻ ሄዱ። በተለያዩ የአበቦች ኅብረ ቀለማት ያሸበረቀው መዝናኛ ፓርክ በሰው ቢሞላም እነ ሰርካለም ቦታ አላጡም። ባጫጭር የጽድ ዛፎች የተከበበች የደስደስ ያለውን ቦታ መርጠው ተቀመጡ። ለመጀመሪያ ጊዜ በእንዲህ አይነት መዝናኛ ውስጥ ጎን ለጎን መቀመጣቸው በሁለቱም አእምሮ ውስጥ የደስታ ደውል አስተጋባ። ይሁን እንጂ ሁለቱም እንዲሁ ብቻ እየተያዩ በራሳቸው የሐሳብ ጉዞ የዘለቄታ ሕይወት ውጥናቸውን ማማተር ጀመሩ። በዚህ አይነት ሁኔታ ጥቂት እንደቆዩ ሰለሞን ለመንደርደሪያ ያህል ያለፈን የትውውቅ ጊዜ ትዝታ በመቀስቀስ ሲጨዋወቱ ቆዩ። ጊዜውም ወደፊት ሄደ። በመናፈሻ ውስጥ የሚዝናናው የሰው ብዛትም እየቀነሰ መጣ። ሁለቱ ሲፈላለጉ የኖሩት ፍቅረኛሞች ሐሳብ ለሐሳብ ልውውጥ በማድረግ በሚገባ ተግባቡ። ከዚህ በኋላ
እነዚህ ተፈቃቃሪ ፍቅረኛሞች በአካል እየተገናኙ የየልባቸውን መጫወት ከጀመሩ ሳምንታቶችን አሳለፉ። ይሁን እንጂ በዚሁ መጠን ደግሞ ነገሮች እየተለዋወጡና የሰርካለም ፈላጊዎች እየበዙ ሲመጡ ሰለሞን አዳዲስ ለጆሮ የሚቀፉ ዜናዎች ይደርሱት ጀመር። በዚህ ሁኔታ አንድ ቀን ሰለሞን በዛው መናፈሻ ውስጥ እንዳለ ራሱን በሁለት እጆቹ አስደግፎ ትንሽ ሲያስብ እንደቆየ ድንገት ቀና ብሎ ባሻገር የሚታየውን የተራራ አናት እያስተዋለ ሰርክዬ አለ በቁልምጫ አይነት እንደ ሌባ ጣት የተቀሰሩ ጡቶቿን እያስተዋለ። የኔና ያንቺ እንዲህ መግባባት አላስደስተኝም፣ ጭራሹንም የሐሳብ በሽታን ይሆነብኝ አላት ግልጽ በሆነ አነጋገር። ሰርካለም በሁኔታው ድንግጥ ብላ እንዴት የኔ ጌታ ምን ያስቀየምኩ ነገር አለ አለችው በጥያቄው አስተያየት። ሰለሞን በዛው አይነት የትካዜ አስተያየት ከአንድ ተራራ ወደ ሌላ ተራራ አናት አሻግሮ ሲመለከት እንደቆየ በፍቅረኛው ጥያቄ ፊቱን ወደ እሷ አዙሮ ሰርክዬ አንቺ ክፉ ተናገሬ ሰው ማስቀየም የት የምታውቂውን ነው? ደግሞ ሲፈለገ ብትናገሪ ሰርክዬ እኔ ባንቺ የሚከፋኝ ይመስልሻል እንዴ? አለ ከልብ በሆነ አነጋገር። ሰርካለም በግልጽ አነጋገሩ ፈገግ ብላ ታዲያ እንዲያናገረው ምንድነው? አለች አይን አይኑን እያስተዋለችው። ሰለሞን በመናፈሻ ውስጥ የሚታዩትን በተለያየ ህብረ ቀለማት ያሸበረቁ አበቦችን እያስተዋለ በእርግጥ ሐቁ ካንቺ የተሰወረ ነገር አይደለም፣ በግልጽ የምታውቂው ነው። ቤተሰቦችሽ ባገኙት አጋጣሚ ለአንድ ሀብታም ልጅ ሊደሮሽ እንደሚፈልጉ የታወቀ ነው። ስለዚህ አንድ ቀን አንድ አይነት ችግር እንደሚያጋጥመን አይጠራጠርም። በአሁን ሰዓት ደግሞ ያንቺን ውበት ፈላጊ እየበዛ ሄዷል እና ነገሩ እጅግ አሳሳቢ ነው አላት። ባጭሩ የአባቷንም ሀብት የማግኘት ጉጉት ምኞት በጎን እየነገረ ሰርካለም በነገሩ አሳሳቢነት ትንሽ ትክዝ ብላ ስታሰላስል እንደቆየች እባክህን የነሱን አጉል የህልም ቅዠት ተወው። ባዶ የማይጨበጥ መንፈስ ነው። እኔ የሚጠቅመኝና የሚጎዳኝን አውቃለሁ። ሕፃን ልጅ አይደለሁም። ስለዚህም በራሴ ህይወትና ኑሮ የምወስነው እኔ እንጂ እነሱ አይደሉም። የሚያሳስብ ምንም ነገር ሊኖር አይችልም አለችው በጽኑ መንፈሳዊ የፍቅር ጽናት። ሰለሞን በፍቅረኛው መልስ ረክቶ በአንዳች ፍቅራዊ ፈገግታ አስተዋላት። ሰርካለምም እንዲሁ ወተት የመሳሰሉ ነጫጭ ጥርሶቿን ብልጭ ያደረገቻቸው። ይሄ ልዩ ፈገግታ ልቡን ያንጠለጠለው ሰለሞን አንድ አይነት ንዝረት ተሰማው። ድንገትም ሳይታወቀው የፍቅረኛውን እጅ ለቀም አድርጎ በሁለት እጆቹ ጨምቆ ያዘ። ኋላም አንዱን የግራ እጅ አንስቶ በሌላኛው እጅ ጣቶች አለንጋ ከሚመስሉ ጣቶቿ ጋር አቆላለፈው። በዚህ አይነት ሁኔታ ፍቅረኛሞቹ ለጥቂት ሰኮንዶች በፍቅራዊ አስተያየት ሲተያዩ እንደቆዩ ድንገት ሳይታወቃቸው በመሳሳብ አፍ ለአፍ ገጠሙ። ሁለቱም ካሁን በፊት የማያውቁት ልዩ የደስታ ስሜት ተሰማቸው። አንገት ለአንገት ተቃቀፉ። ከዚህ በኋላ ብዙም ሳይቆዩ ሰርካለም ከሰለሞን እቅፍ ውስጥ እንዳለች በሚል የታፈነ ድምፅ ተወራጨች። ሰለሞን ምን ሆነሽ በማለት ደንግጦ ቢያስተውል አንድ ዥንጉርጉር እባብ ከስራቸው ወጥቶ እየተስለከለከ ሲሄድ አስተዋለ። ሰውነቱ በድንጋጤ ለሁለት የተከፈለ መሰለው። ወዲያውኑ በእባብ የተነደፈችውን ፍቅረኛውን ለመርዳት የውስጥ ካኒቴራውን አውልቆ በመቅደድ የተነደፈችበትን ቦታ አስሮ መርዙ ወደ ሰውነቷ እንዳይሰራጭ በፍጥነት ከቦርሳው ውስጥ ምላጭ አውጥቶ በተነደፈችበት አካባቢ የተቋጠረውን የጠቆረ ፈሳሽ ነገር በመሰንጠቅ እንዲፈስ አደረገ። ኋላም ለጤንነቷ ማረጋገጫ በአቅራቢያው ወደሚገኝ ክሊኒክ ይዟት በመሄድ እርዳታ እንዲደረግላት ካደረገ በኋላ በዕለቱ ምሽት ምክንያት በጊዜ ወደ ቤቱ ሄደ። በቀጠሮ ተለያዩ። ሰለሞን ከፍቅረኛው ሰርካለም ከተለየ በኋላ መጥፎንና ደጉን እያሰላሰለ ሳይታወቀው ቤቱ ደረሰ። ወይዘሮ ጽዮን
ማለት የሰለሞን እናት ከጎረቤቶቻቸው ጋር ቡና እየጠጡ ነበር። ሰለሞን እንደገባ በቀጥታ ወደ መኝታ ክፍሉ ሄደ። እናቱ ወይዘሮ ጽዮንም ተከትለውት በመግባት እራት እንዲቀርብለት ቢጠይቁትም በቃኝ ብሏቸው ስለተኛ ትተውት ወደ ቡናቸው ሄዱ። ከቆይታ በኋላ የተለያየ የሐሳብ ትርምስ በአእምሮ ውስጥ ሲመላለስበት የቆየው ሰለሞን የሰመመን እንቅልፍ እንዳሸለበው የቀኑ የሰርካለምና የሱ ፍቅራዊ ጭውውት በሐሳቡ መጣበት። ቀጥሎ ስሜታዊ ለውጥ ተሰማው። ከዛም በሐሳቡ እይታ የቀኑ እባብ እየተሳበ መጥቶ ፍቅረኛውን ሲነድፋት ያይና እባብ 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 ነደፋት እባብ ይላል። በአእምሮ ውስጥ የቀኑ ትርኢት ወለል ብሎ ሁሉንም በጋድ የሚያዩ በመምሰል ወይዘሮ ጽዮንና ጎረቤቶቻቸው እባብ የሚለውን ጩኸት እንደሰሙ ሲኒውን ከእጃቸው ጥለው ወደ ሰለሞን መኝታ ቤት እየተሯሯጡ ገቡ። ሰለሞን በመባነን አይነት የጭንቀት ምልክት እየታየበት ከወገቡ ቀና ብሏል። ወይዘሮ ጽዮን በድንጋጤ እየተርበተበቱ ልጃቸው አልጋ ጠርዝ ላይ ቁጭ ብለው ምን ነው ጌትዬ? ምን ሆንክብኝ? አመመህ እንዴ? አሉት ራሱን እያሻሹ። ሰለሞን ምንም መልስ አልመለሰም። በቤቱ ውስጥ ግጥም ያለውን ሕዝብ በመቃኘት ተመልሶ ተኛ። በዚህ አይነት ሁኔታ አሁንም የቀኑ ትርኢት በሐሳቡ እየመጣ ሲያስጨንቀው አደረ። ይህ ሁኔታ የጤና ያልመሰላቸው ወይዘሮ ጽዮን ስጋትና ድንጋጤ እንዳሸበራቸው ሌሊቱን ሙሉ ከልጃቸው አጠገብ ሳይለዩ እንደው ብቻ ወገባቸውን አስረው በእናትነት አንጀታቸው እንዳሉ ሌሊቱ ተገባዶ የወፎች ጫጫታ ተሰማ። ሰለሞን በዚህ ዕለት ምሽት ጉዞ ወደ አክሪያ ዘገመ። ሲጨነቅላት ሲያስብላት የዋላት ሰርካለም ጋር ቶሎ ለመድረስ በመጣደፍ ገሰገሰ። የትውልድ መንደሯም በርቀት ታየው። በሐሳቡም ሰርካለም ስለተቀረጸችበት መንገድ ላይ የሚያገኛት መሰለው። በየመንገዱ የሚያያቸው ወጣት ኮረዶች ሁሉ እሷን ይመስሉታል። በዚህ ሁኔታ አይኑን ከወዲያ ወዲህ እንዳማተረ አካባቢዋ ደረሰ። ሰርካለም የለችም። እየተዘዋወረ ወደ ቤቷ ቃኘ፣ ጠበቀ። አንድም ብቅ የሚል ሰው የለም። ተናደደ። እሷን ለማግኘት ምን ማድረግ እንደሚገባው አላወቀም። ብቻ ግራ ገብት ብሎት አስሬ ወደ ቤቷ አቅጣጫ ሲገላመጥ እንደቆየ ድንገት አንድ ሐሳብ ብልጭ አለለት። ይሄውም ሰርካለምን በሴት ስም በልጆች ማስጠራት ነበር። ሰርካለም መልእክት እንደደረሳት ወደ ሰለሞን ሄዳ ምን ልሰራ መጣ? ቀጠሯችን ቅዳሜ ከሰዓት አልነበር እንዴ? አለችው። ፈገግታ በተላበሰ ፍቅራዊ አስተያየት እያየችው መምጣት ያላስደሰተሽም እንዴ ሰርክዬ? አላት እንደሷው በስስት አይን እያስተዋላት። ነገሩን አልኩ እንጂ መምጣትንማ መች ጠላዋለሁ ብለህ ነው? ልቦና ያውቀው የለ? እሱስ እውነትሽን ነው። እንደው ምናልባት ብዬ ነው እንጂ። ምናልባት አልክ? ምን የሚለውጠኝ ነገር አለ ብለህ ነው? ሰርክዬ እንደዛ ማለቴ እንኳን አይደለም። በአጋጣሚ ያለ ፕሮግራም መጥቼ በማስጠራቴ ቅሬታ ሊሰማሽ ይችላል በሚል ግምት ነው ወዲያውኑ ይቅርታ ልጠይቅሽ በማሰብ አላት። መጨለሙና ሰው ጭር ማለቱን አይቶ ረጃጅም ዞማ ጸጉሯን እየደባበሰ ሰርካለም መልስ አልሰጠችውም። ብቻ በደስታ እየተፍነከነከች ክንዱን በሁለት እጆቿ ጨምቃ አይን አይኑን ታየዋለች። ሰለሞን ነፃ እጁን ፍቅረኛው ትከሻ ላይ ጣል አድርጎ ለመሆኑ እንዴት ነው ተሻለሽ የኔ ቆንጆ? አዎ ተሽሎኛል፣ ምንም አይለኝ። በጣም ጥሩ ነው። ምናልባትም ሊያማት ይችላል የሚል ስጋት ነበረብኝ። ሌሊቱን ሁሉ ሳይቀር ሲያቃዥኝ ያደረው ይገርምሻል። አደይንም እንቅልፍ ነሳዋት። ቀኑ ማልመሽ ብሎ እንዲሁ ሐሳቤ እንደተመላለሰ ነው ያለው። በዚህ ሁኔታ ሰግቼ ከመስሪያ ቤትም ከነገ ጀምሮ የ3 ቀን ረፍት ወስጃለሁ። ስለዚህ ነገን አይተን ካላመመሽ ከነገ ወዲያ ረቡዕ ከረንን እንጎበኛለን። ስለዚህ ጠዋት 1 ሰዓት ላይ መሳፈሪያ ቦታ ጠብቅሻለሁ። ካመመሽ 5 ሰዓት ላይ ቤት እመጣለሁ አላት። ጊዜውን ለማወቅ ሰዓቱን አይኑ ስራ አስጠግቶ እያየ ነገሩ ጥሩ ሐሳብ ነው፣ ግን አዳር አለው እንዴ?
አናድርም፣ ውሎ ገባን የምንሄደው አላት እቅፍ አድርጎ ጉንጯን እየሳመ። ሰርካለም ከቤት ወጥታ ውጪ የመቆየቷ ጉዳይ አባቷ አቶ ይሁንን ምን ያህል እንደሚያስቆጣቸው ስለምታውቅ ሰግታ ፍቅረኛዋን ቅር እያላት ቶሎ ተለየችው። ሆኖም የፈሩት ይደርስ የጠሉት ይወርስ እንዲሉ ሰርካለም የፈራቸው አልቀረም። ገና በሩን ከመግባቷ አቶ ይሁን እሳት ለብሰው አንቺ አውደልዳይ ዘዋሪ፣ ለመሆኑ በምሽት ውጪ ምን የቀረሽ ነገር አለ እኮ ንገሪኝ፣ ምን ይዘጋሻል? እዛው ያመሸሽበት አታድሪም ነበር? በማለት እስከሚበቃቸው ድረስ አውረዱባት። ሰርካለም የዕለቱን ምሽት ስራዋን አገባዳ እራቷን እንኳን በወጉ ሳትመገብ ወደ መኝታ ክፍሏ በማምራት ልብሷን አውላልቃ በውስጥ ልብስ አልጋዋ ላይ ወጣች። እንቅልፍ የሚባል ነገር ባይኗ አልዞረም። እነዛ እንደ ፓውዛ የሚያብሩ ትላልቅ አይኖቿን ጣሪያ ላይ እንደተሰኩ ነው። በሐሳብ ያለግላጋ ጠይም መልከ መልካም ፍቅረኛዋ ጸባዩ፣ ትህትናው ታያት። ምን ያህል እንደሚያፈቅራትም ለመገመት እስካሁን በድርጊትም ሆነ በቃላት የተለዋወጡትን ሁሉ ደረጃ በደረጃ መመርመር ማጥናት ጀመረች። አንዳችም ስህተትና በድብቅ ባህሪ የሚያስገምተው ነገር የለም። እንደውም በእባብ የተነደፈችለት የውስጥ ካኒቴራውን ቀዶ ያደረገላት እርዳታ፣ የተጨነቀው መጨነቅ፣ መንሰፍሰፍ ምን ያህል እንደሚወዳት ለመገመት አልተቸገረችም። የወደደችውን ሰው መምረጧም ትክክል ነበር። እሱን በስሜት ብቻ ሳይሆን ከልብ ባስተውሎት እሱነቱን ወይም ባህሪውን ጠልቃ ለማሰብ ወይም ለማጥናት መሞከሯም በኋላ በሕይወቷ ላይ ጸጸት፣ ቁጭትን አያሳድርም። በቂ ባይሆንም በመጀመሪያ ደረጃ ማድረግ የሚገባትን ጥንቃቄ አድርጋለችና። የቀጠሮ ቀን ደርሶ ፍቅረኛሞቹ ተገናኙ። ሁለቱም በየግላቸው ስንቃቸውን እንደያዙ በሎንቺና ተሳፍረው ጉዟቸውን ወደ ከረን አደረጉ። ከአስመራ ከተማ 91 ኪሎ ሜትር ርቃ ወደምትገኘው ውቢቷ የከረን ከተማ ደረሱ። ሞቃታማውን የከረን ከተማ አየር ያልተላመደው ሰለሞን የዕለቱን ኃይለኛ የፀሐይ ግለት ምክንያት እንደተጨነቀ ጃኬቱን አውልቆ በሸሚዝ ብቻ ከፍቅረኛው ጋር ትንሽ ተንሸራሽረው ከረን ሆቴል ገቡ። እዛም የምሳ ሰዓት ክፍለ ጊዜን አሳልፈው ወጡ። ከዚህ በኋላ በፕሮግራማቸው መሰረት ሰለሞን እናቱ ወይዘሮ ጽዮን ስለ ታሪከኛዋ ዳሪት ማርያም ተአምር በልጅነቱ ያጫወቱትን እያስታወሰ ይዟት ወደዛው ሄደ። የ10 ደቂቃ የእግር ጉዞ ነው። ወዲያውኑ ደርሰው ግቢውን እየተዘዋወሩ ጎበኙ። በጣም አስደናቂና ታሪካዊ ቤተክርስቲያን ነች። ፍቅረኛሞቹ በጣም ተደነቁ። በዚህ ሁኔታ ስለዚህ ቤተክርስቲያን የሚያስረዳቸው ሰው ሲፈልጉ በአጋጣሚ አባ ገብረ መስቀል ባህታን አገኟቸው። እኚህ ሰው በከረን ከተማ ብዙ ዓመት ይኖሩና ስለ ቤተክርስቲያኗ ታሪካዊነት ጠንቅቀው የሚያውቁ ባለ ሁለት ፀጉር አዛውንት ናቸው። አባ ገብረ መስቀል ባህታ ፍቅረኛሞቹን በደስታ ተቀብለው ከቤተ ክርስቲያኑ ፊት ለፊት እንደ አጥር ተርታውን ከቆሙት ዛፎች መካከል አንደኛው ዛፍ ጥላ ስር ቁጭ ብለው በጣታቸው ወደ ቤተ ክርስቲያኑ እያመለከቱ ያስረዷቸው ጀመር። አያችሁ፣ ቤተ ክርስቲያኗ ከዋርካ ዛፍ ተፈልፍላ የተሰራች ነች። እንደምታዩት የአሰራሯም ሁኔታ ከዋርካው ግንድ ስር ውስጡ ተፈልፍሎ ቤተ መቅደስ ሆኖ የተሰራና ዛፉ ሲፈለፈል ሳይደርቅ ልምላሜው ይሄው በሰላም ይገኛል። ትሰሙኛላችሁ ልጆቼ? ይህንን የመሰለ ቤተ ክርስቲያን በምድረ ኢትዮጵያ ተሰርቶ የማይገኝ አስደናቂ ነገር ነው። ቤተ መቅደሱን ለማሰራት የበቃውም ዛፍ ለብዙ ዘመን በሰው እጅ ሳይደፈር
ከዘመን ብዛት የተነሳ ትልቅና ግንዱ ሰፊ ሆኖ በመገኘቱ ለቤተ መቅደስ ለመብቃት ቻለ። ይኸውላችሁ ከሁሉ በጣም የሚያስደንቀው ከታች ከግንዱ ቤተ መቅደሱ ሲፈለፈል ሲቦረቦር ዋርካው ሳይደርቅ እንዲህ ቅጠሎቹ ለምልመው ስታዩት ዘወትር ውሃ የሚያጠጣቸው ሰው ያለ ይመስላችሁ ይሆናል። ግን ፈጽሞ ይህንን የሚያደርግ የለም። አያችሁ፣ ይህች ቤተ ክርስቲያን ከምትገኝበት ዋርካ በአነስተኛ ክፍል በተፈለፈለች ዋሻ የቅዱስ ላሊበላ ልጅ ይትባረክ ከአፄ ይኩኖ አምላክ ጋር በመንግሥት ሥልጣን ሲዋጉ ድል ለይኩኖ አምላክ ስለሆነ መልአኩ ቅዱስ አፊኒን ከጦሩ መካከል በክንፎቹ ሰውሮ ወስዶ እዚህ ዳሪት ከምትባል ዋርካ ከፍቶ ካስቀመጠው በኋላ መልአኩ አጽናንቶና ለወደፊት የሚሠራውን ሥራ ገልጾለት ተሰወረ። ይትባረክም በዚች ዋርካ ፍልፍል ውስጥ ብዙ ዘመን ከቆየ በኋላ ትግራይ ውስጥ አድዋ አውራጃ መደባድህማ ወረዳ ልዩ ቦታው ስኳ ገብርኤል ወደሚባል ስፍራ ሄደ። እዚያ ሲቀመጥ በዚያች ዋርካ ዋሻ ውስጥ ንብ ገብቶ ተቀምጦበት ሳለ በ14ኛው ክፍለ ዘመን ላይ አባ ዕንባቆም የሚባል ጻድቅ መነኩሴ ታቦተ ማርያምን ከግብፅ ወደ ኢትዮጵያ ይዞ መጥቶ በፍቃድ እግዚአብሔር ከረን ከምትገኘው ትልቅ ዋርካ ስር ተቀመጠ። በዚሽ ሌሊትም በዚያ ዋርካ ትኖር የነበረችው ንብ ለቃ ከቅርንጫፍ አጠገብ ዋርካውን ሰንጥቃ ገብታ ተቀመጠች። ባሕታዊ አባ ዕንባቆም ታቦተ ማርያምን ከዚያ ንብ ተቀምጦበት ከነበረው ከዋርካው ዛፍ ፍልፍል በክብር አስቀምጦ ለአካባቢው ሕዝብ ታቦተ ማርያም መኖሯን ነግሮ አገልግሎት እንዲፈጸምላት ገልጾ ተሰወረ ይባላል። ይኸውላችሁ አሉ በመቀጠል ሁለቱንም ተራ በተራ እያስተዋሉ። የአካባቢው ሕዝብም የተሻለ ቤት ለመስራት ሲመካከሩ በሕልማቸው ድንግል ማርያም ተገልጻ እኔ መቀመጥ የምፈልገው በዚች ዋርካ ዋሻዬ ነው። ይሄ የምኖርበት ዋርካ ሳይደርቅ እንዳለ ሆኖ መቅደስ በመስራት ውስጡ ተፈልፍሎ እየተቀደሰበት በክብር እኖራለሁ ብላ ታየቻቸው ይባላል። የአካባቢው ሕዝብም ይህንን አስደናቂ ሕልም ስላዩ ታቦታ ያለችበትን ዋርካ በክብር ዙሪያዋን አጥረው ይንከባከቡት ጀመር። ከዚህም በኋላ በማርያም ስም ታላቅ ጸበል ፈልቆ ብዙ ሕመምተኞችና በሽተኞችም የምትፈውስ ሆነች። የቤተ መቅደሷም ሥራ ከዚያው ከሾላው ዛፍ ግንድ ውስጡ በውጭ አገር መሐንዲሶች ተፈልፍሎ የምታስደንቅ ቤተ መቅደስ ሆነች። ከዚች ዋርካ ዛፍ ውስጥ ቤተ መቅደስ እንዲሰራ ያደረጉትም አፄ ናዖድ የተባሉት የኢትዮጵያ ንጉሥ ናቸው። ቤተ ክርስቲያኑ የምትከብረው
የግንቦት ደብረ ምጥማቅና የህዳር ቁስቋም ነው። አቤት የዛን ጊዜ መታችሁ ብታዩት የህዝቡ ብዛት፣ ጭፈራው ጉድ ነው የምትሉት አሏቸው። ሊያስጎበኟቸው እጃቸውን ይዘው ከተቀመጡበት እየተነሱ ፍቅረኛሞቹ የታሪካዊቷን ቤተ ክርስቲያን ጉብኝት አጠናቀው አባ ገብረ መስቀልንም በምስጋና ተሰናብተው ወደ ከረም በማምራት ማንኛውንም ነገር ተሞልታ የያዘችው ትንሿን የከረን ህዝብ መገበያያ መርካቶን አቋርጠው መሃል አደባባይ ከረን ደረሱ። ከአደባባዩ ፊት ለፊት መኪና ተራ ገቡ። ወደ አስመራ የሚሄደው ተከታታይ ሎንቺናም ከ10 ሰዓት በኋላ እንደሚንቀሳቀስ ተነግሯቸው ወጡ። ከዛም ብዙ ሳይርቁ ወደ አሊፍ ወይም ፍጹም ብርሃን ተብሎ በሚታወቀው ቡና ቤት በመግባት ጭማቂያቸውን ጠጥተው ውልቅ አሉ። ከዚያም ወጥተው ጊዜ ለማሳለፍ እየተዝናኑ ወደ አስመራ መንገድ የሚወስደውን አቅጣጫ ይዘው በመሄድ ሮኬት ቡና ቤት ገቡ። ሮኬት በድልድይ ስር ያለች ደባቃና ጠባብ ባለ 2 ክፍል ውስጥ ሞቅ ያለ ገበያ ያለው ቤት ነው። ይሄ ቡና ቤት ምንጊዜም ድብደባና ንትርክ አያጣውም። እንደውም አንዳንድ ሰዎች ሮኬት የሚለው መጠሪያ እንኳን ከዚሁ ሁኔታ በመነሳት የተሰጠው ስያሜ መሆኑን ብዙዎች ሰዎች ይናገራሉ። እነ ሰለሞን የከረንን ጉብኝት በአስደሳች ሁኔታ አጠናቀው ወደ አስመራ ተመለሱ። ጊዜው ጨልሞ ላይን ያዝ አድርጓል። ሰርካለም በአካል እንጂ በሐሳብ ጨቅጫቃ አባቷ ጋር ሄዳለች። ስጋቷም ተባብሷል። እንደ ሾክ የሚዋጋና ልብን የሚያቆስለው የአባቷ አነጋገርና እንደ እሳት ወላፈን የሚለበልበው ግልምጫና ቁጣቸው በሐሳብ ወለል ብሎ ታያት። ሰለሞን የፍቅረኛውን ሁኔታ ቢያሳስበውም ለማረጋጋት እየሞከረ ጥሩ የራት ግብዣ አድርጎ ወደ ቤቷ ሸኛት። ቀኑን ሙሉ በንዴት ሲብከነከኑ የዋሉት አቶ ይሁን ከባለቤታቸው ጋር ዱላ ቀረሽ ንትርክ ጀምረዋል። ከሁሉም ያናደዳቸው ወይዘሮ ኤደን ሰርካለም ዛሬ አክስቷ ጋር ትውላለች ብለው ያታለሏቸው ሳይሆን ልጅ ከአንድ ጎረምሳ ጋር ተሳፍራ ወደ ከረን ስትሄድ አየዋት ብሎ አንድ የመጠጥ ቤት ጓደኛቸው የነገራቸው ነው።